ከፍተው ቢያንስ ወጣ ክበለው አላሚን አገኘው ኤርሚ ምን ታረጋለህ ነው ወለወሉ እንዳይፈልገው አቤላ ኤርሚ አንተ ክበለው እየገነጠለው ነው ክበለው ይኸውልህ ልጅቷ አንድ ነገር ብትሆን ማለት ነው እገላለሁ ልጅቷ አንድ ነገር ብትሆን ኤርሚ ኤርሚ አመታቂስ ሆነ ማለት ነው። እኔ ድምፁ ምንም ላውቀው አልቻልኩም። ስማኝ ይኸውልህ ለሽንት ቤት ወጣሁኝ። ከዛ በኋላ ሌሊት ነው አስበው፣ ሌሊት 8 ሰዓት ላይ ማን ይገባብኛል ብዬ አስባለሁ። ሲጀመር የሳሎኑን በር ከፍቶ እዚህ መግባቱን እኔ በምን አውቃለሁ? አልዘጋሽውም? ኧረ ተቆልፎ ነበር። እንዴት እንደገባን ያላቅም። ኤርሚ አሁን እኮ ከሌሊቱ 8 ሰዓት ነው እኮ ነው ያላቅም። አቢላ ይኸውልህ አብርሃም ጋር ደወልኩኝ። አንተ ተቀርበህ የመጣኸው እሺ፣ የምታውቂያቸው ሰው ነው የምታውቂው ሰው? እኔ ሶስት ሰው አንድ ሰው መሆኑን ያላቅም። እኔ ጠይቀውን ያላቅም። አባት እሺ ምን ፈልገህ ነው የመጣኸው? የምታውቂው ሰው መነጋገር ካለብን ቁጭ ብለን እንነጋገር። አባት ና እሺ፣ እኔ ቆይቼ እናንተ አውራት እያልኩ እኮ ነው። ሴት ልጅን እንደዚህ ማስፈራራት ተገቢ ነው? እሺ አብራም ደውለሽለታል? ደውዬለታለሁ። አንተ ነህ ቀድመህ የመጣኸው። ስማኝ ቤት ወይኔ ጉዴ ፈላ። ከየት ነው እሺ የመጣኸው? አንቺ እንዴት ቼክ አታደርጊም? ቤትሽ መዘጋቱ አለመዘጋቱ? ይኸውልህ ስማኝ፣ በሩን ቆልፌ የሚተኛሁት ከዛ ባለፈ ደግሞ ለሽንት በተነሳሁበት ነው 8 ሰዓት ላይ ማለት ነው። ከዛ ይሄን በር መጀመሪያ ክፍት ነበረ። ከዛ ድምፅ ተሰማኝ። ስመጣ በሩ ተቆልፏል ማለት ነው። ያንቺ ክላስ ሳይመጣ እንዴት እዚህ ክላስ ይገባል? እኔ አላውቅም። እኔ ክፍል መስሎት ነው አላውቅም። እኔ ምታፈር ማነክሽ ማን ወይኔ ጉዴ ፈላ። ምን ሊያደርገኝ ነው እሺ የመጣው? አቤላ ስለዚህ ይሆናል እኮ ነው በዚህ ማቀበል ስደውይ ነው እኮ ቢላ ይዞ እኮ ሊወጋ ይችላል። ሰሚያቺ እየሰማሁሽ እኮ ነው። እሺ ከኔ ምንድን ነው የምትፈልገው? ና መነጋገር ካለብን ቁጭ ብለን እንነጋገር። አባት እንዴ ብትለፈልፊበት ምላስሽን ነው እሺ የምቆርጥልሽ? በምን በኩል ነው የገባከው? ሰሚኛለሽ? ይሄ ጉዳይ እኔና አንቺ ነው። ሌላ ሰው ማንም እንዲገባ አይፈልግም። እሺ ቤቴን በምን አውቀው ነው? ማን ጥሪ ያለሽ? ሲጀመር ሌላ ማን ጥሪ ብሎሽ ነው የመጣው? ማን ጥሪ ነው የመጣው? ማንም የለም እኮ ብቻዬን ነኝ። ታዲያ ምን ልታረገኝ? አባሽና እሱን ተጣሪያለሽ ታዲያ? አባት እኔ ወንድሟ ነኝ። እሺ ወንድሟ ነኝ። መነጋገር ካለብን ቁጭ ብለን እንነጋገር። እኔ ምንም ይኸውልህ ቻው ላወራ ምፈልግ ሰማኛለህ? ይኸውልህ ፖሊስ ነው የምንጠራው። ገብቶሃል? ትሰማለህ? አይደለም ፖሊስ ማለት ነው። ከዛ ከፍ ያለ ነገር መጥራት አቤል፣ ይሄ ልጅ በዚህ ሌሊት መጥቶ የሆነ ነገር ቢያደርገኝ ነው። እርግጠኛ ነኝ ኤርሚ የሚያውቅሽ ሰው ነው ወይ ደግሞ የምታውቂው ሰው ነው። የሚያውቀውም ድምፁ እስካሁን ሊመጣልኝ አልቻለም። እንዴት ያውቀኝ ሰው እንዴት እንደዚህ ያደርጋል? አቤል በዚህ ሌሊት በርሽን ትልቁን በር ከፍቶ እዚህኛው መተኛ ቤት መኝታ ቤት ከገባ የሚያውቅሽ ሰው ወይ የምታውቂው ሰው ነው እንጂ እኔ እኮ እዚህ ክፍል ምን ሊሰራ ነው የገባው? ግራ ገባኝ። ሌባ ቢሆን እንደዚህ ደፋራ ነው። ገብቶሻል? የተጣላሽው ሰው አለ? እኔ ከማንም ጋር ተጣላሁ። አብርሃም እኮ ቢመጣ ጥሩ ነው። ይኸውልህ አባት ሌላ ችግር ሳይፈጠርብህ አሁን ነገሮቹ እንዲቀልል ይሻላል። እሺ ነውጣው እኔ አንድ ነገር ልንገርሽ። ሰሚኛለሽ? ወይኔ ጉዴ ባላዚህ እንትን ወይ የሰማሽ ነው ወይ? በሩን እንገንጥለው፣ ገንጥለን እንገባዋለን። ገብቷል? በሩን ገንጥለን እንገባለን። እየሰማሽ ነው አንቺ? ከአንቺ ጋር ቁጭ ብዬ ነው ማውራት የምፈልገው። ምሽቱን ከአንቺ ጋር ነው ማውራት የምፈልገው። ወይኔ ጉዴ ፈርዳ። እሺ የታውቀኛለህ? ያውቅሻል ነው አይተሻል አይደል? ወይ ደግሞ አፍቃሪሽ ነው ወይ ደግሞ ይሁን ያፍቃሪ እንዲሁ የሌባ አይነ ደረቅ ቃሉ አብርሃም ታደሰ እንቅ አድርገህ ደህና አድርገህ ድፋው ማለት ነው። ራሽን ጠብቄ ሄርሜልጌ አብርሃም ራሳችሁን ጠብቁ። እነዚህ የአረመኔዎች ከዚህ የሚላኩ ስለሆኑ በጣም ከባድ ነው። ያልሆነውን ሆኗል፣ የተደረገውን ተደርጓል ብለው የሚያወሩ ስለሆኑ እነዚህ ረዝራዛዎች ከነዚህ ረዝራዛዎች የራቁ ማለት ነው። ስለዚህ እንታቦ ነፍስኩም የሚባል ነገር አለ። ነፍሳችሁን ጠብቁ። ሄርሜልጌ ራስሽን ጠብቂ የኔ ማር የኔ ቆንጆ። ምን ማለት አይደለም። አብርሃምን ይዘሽ ሌሎቹን ይዘሽ ምንም አትሆንም እና ቢላን ይዘሽ
በነገራችን ላይ ራሳችሁን ጠብቁ ማለት ነው። የሚያፈንፈን ከአንተ ወሻ ልጅ አንተ ጠቋራ መጀመሪያ ለሶሻል ሚዲያ አትመጽንም። እጅን ታጠብ ማለት ነው። እጅ እንኳ ራሱ አጠቋቁሩ ከሄርሜላ ሰውነት ላይ እጅን ማሳረፍ ይደብራል። ስለዚህ ብታርፍ ይሻልሃል። ተገዝተክ ነው በጎቹ ገዝተውክ ነው። ስንት ብር ሰጡክ? አፈር ደሜት ነው የምናበላህ እኮ። ቀጣይ ታዲያ ቀንህን ጠብቃ። ታዲያ ቀጣይ እንኳን አንተ ቀርቶ ሌሎች በጎችም አላሸነፉ ከሽፈው ነው የቀሩት ማለት ነው። ጢንጢዛ የመሰልክ ጥቁር ጢንጢዛ የመሰለ እናንተ ጉምዝ የመሰለ ሰውዬ ማለት ነው። ሲያስጠላ ማለት ነው። ለማንኛውም እንተያያታለን ዘንድሮ። ወይ ትሞታላችሁ ወይ እንኖራለን።